የመጀመሪያ አርጉመንታችን ምንድነው? እሱ አላህ ለምንድነው እሱ ጸሎት ማይሰማው የሚል ነው። አንድ የክፈችው እውነት እሺ የመጀመሪያውን አዲስ አይደለ? ያ ኦኬ ቶፒክ ይሆናል ባይዘ እና እኛ ቤት የተለመደው ምን ሙግት ብቻ ስለሆነ ሙግት ላይ ደግሞ ብዙ አዲሳቶችን ብዙ መንትሮችን ስለምንጠቅስ ነው እንጂ ይሄ ራሱን የቻለ አንድ እንትን መሆን የሚችል ስለሆነ አስቡበት ማለት ነው። አስቡበት። ሰው ልቀይራ ሙስሊም የሚሞግት ካለ አላህ ይነፍ Allah is enough for me. I think this person have the answer. Yeah. You know what? For sure, I'm pretty sure. ስንት ፐርሰንት? And they more if Allah is enough, more than 100%. More than 100%. ብሪጋዛ እስቲ ይሰማል? በአላህ ይነፍ ይሰማል። እንኳን ደህና መጣ። እንኳን ደህና ቆየልኝ ብያለሁ። መልካም። የመጀመሪያ ጥያቄያችን አላህ ለምንድን ነው የመሐመድን ጸሎት ያልሰማው የሚል ነበር። ማስረጃ። መልካም። ሙሐመድ ላዩ ላይ የወንድ የዘር ፍሬውን ያፈስ ነበረ። ማስረጃ ነው አልኩ። ሳይ ሙስሊም አንዴ ክፈችልኝ። ይህንኛውን ኔክስት ትከፍችዋለሽ። 28 ቢ ኦኬ፣ አንብበው። አንብብልኛል። ኦኬ አይ ዩዝድ ቱ ስክራብ ኦፍ ዘ ኦኬ፣ ቀጥይ እውነት I used to scrap off the drop of semen from the garment of the messenger of Allah. እሺ ቀጥሉ። ካላህ መልእክተኛ ልብስ ላይ ሴመኑን እፈቀፍቅለን ነበር ትላለች። እሺ ምን ችግር አለ? ሙሐመድ ልብሱ ላይ የወንድ የዘር ፍሬውን ያፈስ ነበር ማለት ነው። የማያፈስ ወንድ አለ? እኔ እንደዛ አይደለሁም። ሜቢ ማያፈስ እንደጋር ኤኒዌይስ ዋን ታይም ክስተትም አይደለም። አይ ዩዝድ ቱ ከተባለ ያለፉ ነገሮች ግን ድግግሞሽ ነበረበት ማለት ነው። በተደጋጋሚ ሙሐመድ ገብቶሃል። ድግግሞሽም ቢሆን በእንቅልፍና በሰታቅ ሊደረግ ይችላል። ከዚህ በፊት አድርጋ አታውቅም? ችግር የለውም። ስለዚህ ሙሐመድ ላዩ ላይ እንደዚህ ያፈስ ነበረ። ተስማማን። እንደ ማንኛውም ተራ እንትን ሱሬው ላይ ምናምን ልብሱ ላይ ነበር የሚረጨው። መልካም ኦኬ። ለምንድን ነው ከዚህ ያልታደገው? አንተ እኮ እዚህ ጋር እሳትከው ነገር እስቲ አንዴ ስጠኝ አዳምጠኝ። እዚህ ጋር እሳትከው ነገር አያፈስም ማለት ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ናቸው። አያፈስም ማለት አይደለም። ነገር ግን እነሱ እንደ ማንኛውም ሰው ናቸው። ነገር ግን እነሱ ለየት የሚያደርጋቸው አዳምጠኝ፣ እነሱን ለየት የሚያደርጋቸው ነገር ከአላህ ሱብሃነሁ ወተዓላ የተላኩ ናቸው ወይ ይቀበላሉ። በዛ ምክንያት ነው ለየት የሚሉት እንጂ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንደ ሌላውም ሰው ይመገባሉ፣ እንደ ሌላውም ሰው ደግሞ ሴት ይወዳሉ፣ ሴትን ያገባሉ፣ ያፈቅራሉ፣ በዛውም ልክ ይወልዳሉ ልጆችን። እነሱ ለየት የሚያደርጋቸው ከአላህ ዘንድ በመላካቸው ብቻ ነው። አላህ ዚነፍ። በመጀመሪያ ደረጃ ሙሐመድ ሴት ይወዳል፣ እውነት ነው። 3 ነገሮች ይወዳል፣ ከ3ቱ አንዱ ሴት ነው። ልጆች ይወልዳሉ ያልከው ውሸት ነው። በአንድ ቀን 11 ሴቶች ይገናኛል፣ ልጆች አልወለደም። ምክንያቱም አልወለደም ማለት አችልም እኮ ልጅ አለ። አንድ ልጅ ነበረች፣ እንትና የወለደው ሞቷል። እሱም ኢብራሂምን ነው የምትለው፣ ሞቷል። የከድጃ ደግሞ አጠራጣሪ ናቸው። ኤርዌስ ዋና ፎከሳችን እኛ ምንድነው? እሱ ዋና ታርጌታችን ሙሐመድ እላው ላይ በተደጋጋሚ ይረጭ ነበረ። አሁን ወደ መጀመሪያው አዲስ መልሽኝ። አላህ ለምንድን ነው ላዩ ላይ እንዳይረጭ ጸሎት እያደረገ እባክህ ስፐርሜን ላይ እንዳረጭ አድርገኝ እያለው ለምንድን ነው ላዩ ላይ እንዲረጭ ያደረገው? የአርባ የወንድ የወሲብ ጉልበት ሰጥቶት ለምንድን ነው ያሰቃየው? አንብብና ይህንን እስኪ ተርጉምልን። አላህ አንብብና ተርጉምልን። ይህንን አስጥለኝ ላይ እንዳረጭ እያለ እየጸለየ ለምንድን ነው ያልታደገው? አላህ ሰዎች እስኪጠቋቋሙበት ድረስ እኛም ዛሬ ላይ አሁን እንድናሾፍበት እንድንሳለቅበት አንተ ውድ ነብይ ያልከውን ነብይ እንዲህ ለምን ፈቀደ? አላህ የምትለው አካል ራሱ የወሲብ ጉልበት የ40 ሰው ሰጥቶ ለምን ተጫወተበት? ማይክን አንሳና አንብበው። አላህ ማይክን አንሳና አንብበው። ለምንድን ነው ሰዎች እንዲሳለቁበት እንደዚህ ያደረገው? አላህ ይሄ የዝሙት መንፈስን እንዲጠናወተው ያደረገው ራሱ ምግብ አብልቶ የ40 ሰው የወሲብ ጉልበት ሰጥቶ ሰውየው እባክህ ከወሲብ ፍላጎት ያስጥለኝ እያለ ጸሎት እንዲያደርግ ለምንድን ነው እሱ ያልታደገውና ከዚህ ሱስ ለምንድን ነው ነፃ አላወጣው? አድምጠኝ እስቲ አሁን ነቢያችን ሰለላሁ ዐለይሂ ወሰለም ማለት ነው። አንብብና ተርጉም። እሺ ገብቶኛል። ልጅ የለውም ልጅ የለውም አልኩ እኮ ልጅ የለውም አልኩ። እዚህ ሙሉ እናንተ አንብብና ተርጉም። እዚህ ዱንያ ላይ ሲሳይ ለምንድን ነው አላህ የሚሰጣችሁ? ሲሳይ ለምንድን ነው የሚሰጣችሁ?
ሲሳይ ገብቶሃል? ጎረቤታችን ነው፣ ማንም አንተ አልሰጠንም። የተሳለከበት አይደለም፣ ቆይ ህይወትህን ነው አበላሸው አላህ። አንብብና ተርጉም ነው አልኩህ። እኔ ሲሳይ ጎረቤታችን ነው፣ መወደው ጓደኛዬ ነው። አንብብና ተርጉም። የምን ሲሳይ ነው? አንብብ አንብብ ነው የተባልከው። አንብበው። ማንበብ አልችልም። በነብይ ጸሎት ታፍራለህ? የማመድ ጸሎት ነው ይሄ። እስቲ በጸሎት በለው፣ እንደውም በአረብኛውን አድርጊለት በእናትሽ፣ በጸሎት ይበለው እስቲ ማሜት ይህንን ጸሎት ሲጸልየው እስቲ በአረብኛው እንስማው። እንደውም አልናፈቀሽም እውነት በአረብኛ ነገር ሲጸልይ? ያ እንዴ ይናፍቀኛል እንጂ ወዲሚ ስለዚህ በአረብኛ ይጸልይልናል። እንደውም እንትና አላህ እዚህ ነፍ በአረብኛ ጸልይልን ይህንን እስቲ። ለምንድን ነው የተጫወተበት? የአርባ ሰው የወሲብ ጉልበት ሰጥቶ ሰውየው ከዚህ ቅንዝርና ያስጥለኝ እያለ ጸሎት እስኪ ያደርግ ድረስ ኢማጂን። አላህ ይነፍ። አንብብልን፣ እየጠበቅን ነው። አንብብ። ኢንቫይት እየላኩልን ነው። እባክህ ማይክን አንሳና አንብብልን፣ እባክህ አንብብልን። ኦኬ እንትና እውነት ይቢበት። እሺ እንግሊዝኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ የላቸውም ብለህ ማስረጃ አምጣልኝ። አሁን ላተናገርከው ቃል ማስረጃ። ሱረቱ ከውሰር በምን እንደወረደ አታውቅም? ሱራ 108 አይ ቲንክ 108 ይመስለኛል። አመጣልህ ያለው ማስረጃ ተቆረጠ ያሉት እነሱ ዘራቸው የተቆረጠ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘር የላቸው? እኔ አይደለሁም ያልኩህ አላህ ነው ያለው። እኛ ሁላችንም እኮ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘር ሱረቱ ከውሰር ለምንድን ነው ብቻ የወረደው? ከዘር ሐረግ መምጣት አይጠበቅም ነው። ቆይ ሱረት ከውሰር ለምንድን ነው የወረደው? ለምንድን ነው ወረደው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተለያዩ ልጆች ነበራቸው። ከልጆቹ መካከል አብዛኛዎቹ ሲሞቱ ይሄን እንደማስቀየስ ነው። የትም አታመልጠኝም። ሱራ 108 ያው ላስተምርህ ከፈለክ ትምህርት ለመውሰድ ከፈለክ አስተምርሃለሁ። ደንቆሮ እንተ ቆይ ደንቆሮ ማለት አላህ ያወጣልህ ስድብ ነው። ደንቆሮ አይደለሁም እኔ አንተንና አላህ ያወጣልኝ ማስረጃ ሳይ እኔን ደንቆሮ ካለኝ አላህ እስቲ ማስረጃ ሳይ። ደንቆሮ አላችሁ እናንተ ነው። ኢየሱስ በእያንዳንዱ ቦታ ደንቆሮ ሲል እናንተ ሲል ተረጋጋ። 109 እና እንደ ክፈችው ይህንኛውን አፍሮበታል። እኔን እዛለሁ ብሎ ነው አንድ ንግግር ላይ ውር ውር እያለ ያለው። ሱራ 109 ክፈችልኝ። 109 ወይም 108 ይመስለኛል። ስንት ነው የምከፍትልህ? ይቅርታ 109 108 ወይም 109 ወይም 108 ምን ወይ ቀልድ 109ኛውን ሱራ ወይም 108ኛውን ሱራ እውነት በጣም ነው የምታስቸግሪው ከምር። ይቅርታ እንዴ ላይክ እንትን እየሰራው ስለሆነ ዞናው ታድርጌ ነው። ኦኬ ቆስጥንጥኖስ መክፈት ትችላለህ? እችላለሁ። ይቅርታ እንትን ልጅ የላቸውም ብለው ማስረጃ እስከሳይ ቆይ ተረጋጋ። ሰለም ልጅ የላቸው እና ጠይናንም ከፈለከው እናምጣ። ኦኬ 100 ስንት ነው በላቸው እናንተ 108 አድርግልኝ። አንብብ ይሄን። እሺ ዘሩ የተቆረጠ አይደለም ብለኛል። አንብብ ይሄንን። እኔ እኮ እንግሊዝኛ ማንበብ አቅቶኝ አይደለም። አንብብልኝ እኮ አንተ ነው ምሁር ከሆንክ አስተምረኝ። እዚህ አማርኛ ነው አማርኛ ቀርና እንግሊዝኛ የተማርኩ ማስተር ያስኩ ሰው ነኝ። ገብቶሃል? አሃ ስለዚህ አንብበልና ማስተር ያዘ ሰው የፈለከውን ነገር አምጣ እኮ። እኔ ማንበብ እኮ አቅቶኝ አይደለም። ላንብብልህ? አዎ አንተ እኮ ምሁር ነህ። እዚህ ገብተህ እኮ ኦርቶዶክስን የሰበከ ነው እኮ። ከምሁር እስቲ ላዳምጠው እንዴ። ማንበብ አልችልም። ማንበብማ 100% እችላለሁ። ስለዚህ አንብበው። ዘሩ የተቆረጠ ነብይ እንደሆነ ቆራጣ ዘር እንዳለው ላሳይህ። አንብበው። አስባቡን ንዙሉን አምጥተዋል። አስባቡን ንዙሉን በምን ምክንያት እንደወረደ እኮ አንብብ። ትርጉም ነው እንጂ ቀጥታ እንትን አይደለም። በአላህ ሲል ላንብብልህ የነብይ ዘር የተቆረጠ እንደሆነ ላሳይህ እኮ ነው። አንብብ እያልኩህ ነው። እሺ በቃ እመጣለሁ። እሺ እንመጣበታለን። ቀጥል። አውዝ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረህማን ረሂም። ቢስሚላሂ ረህማን ረሂም ማለት ራሱ በአላህ ሲም በጣም በአላህ ሲም እጅግ በጣም ሩህሩህና በጣም አዛኝ አልጠየኩም። አላህ ሩህሩህም አዛኝም አይደለም። ነብይ ብቻውን በግለ ወሲብ ሲሰቃይ አስጥለኝ እያለ ያላስጣለው ጫካ አንብብልኝ አላልከኝ ወይስ እንዴት ነው የምታስበው አንተ ሰው? አንብብልኝ ይሄው ያመጣው ነው የሚያለው። የሰይጣን ቃላት ለምን ትጠራብኛለህ? አላህ አዛኝ እንዳልሆነ ቅድም አሳየው እኮ። ነብይህ እንዴት አዛኝ አይደለም? የአርባ ሰው የወሲብ ጉልበት በያዝላችሁ እኮ እናንተ ክርስቲያኖች ምድር በምድር ገጽ ትጠፉ ነበር። ገብቶሃል? አላህ እዝነት ባይኖረው እናንተ እኮ በዱንያ ላይ ሲሳ አትደገሱም ነበር፣ አይሰጣችሁም ነበር። ገብቶሃል? አሁን ቁጥር 1 አንብብ። ዝም በልና ቁጥር 1 2 3 አንብብ። የሁለተኛው እኮ አርራህማን የሚለው ማለት ነው። በሁሉ እና ካሰቱን ካስ የምናደርገው በእኛ በየውመል ቂያማ ብቻ ነው። ገብቶሃል? እናንተ ምድር ላይ የምትለገሱት ልገሳ ሁሉ የምትሰጡት ነገር አንብብ። እሺ አነብልሃለሁ። አዳምጠኝ እኮ
በመሃል ላይ አታቋርጠኝ። ቀጥል። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ይላል። ብስምላህን ማለት ነው። ብስምላህ ረህማን ረሂም የሚለውን እኛ በጣም ብዙ በጎ ነገሮች ሰጥተናል ይላል። ይህ ማለት ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አሁን አንተ አንብብ ነው የተባልከው። ዝም ብለው አንብብ ማንበብ አይደለም። የቁርአን ተፍሲር ምሁራኖች አሉ። ሰብ ገብቶሃል? ዝም ብለህ አንተ ባመጣው ነገር ብቻ አይደለም ማምነው። ከዛ ተፍሲር እስልምና ላይ የተገነቡ የኢስላም ምሁራኖች አሉ። አዳምጥ። ያሰኖፍ ሙታ መረጃ ስጠይቅህ መረጃውን አምጥተህ ትፈስራለህ። አሁን አንብብ ነው የተባልከው። ማንበብ እንደምትችል ብቻ አንብብ። ቃሉን ብቻ አንብብ ዝም በልና። ከዛ በኋላ የማን ተፍሲር ብዬ ደግሞ አስባበ ነዙል ብለሃል። አስባበ ነዙሉ ጋር እንሄዳለን። አሁን አንብብ። ዘሩ አልተቆረጠም፣ ዘሩ ተቆረጠ የሚል አንጣልኝ ነው ያልከኝ። ቻሌንጅ ያደረከኝ አይደለ? ቃል በቃል ይዤ አፍንጫን ይዤ አሳያለሁኝ። ቁርአንህ ላይም ተፍሲሮችህ ላይም አንብባውን ዝም በልና። እኔ ዋና ፖይንቴም አይደለም ይሄ። በእንደዚህ አድርጌ እዘዋለሁ ብለህ ነው የመጣኸው። ኦልራይት አንብብ። እየጠበቁ ነው። አንብብ። ይቶኖብኛል። አንብብ። እኛ በጣም ብዙ በጎ ነገሮች ሰጥተናል ይላቸዋል ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ለጌታ ስገድ፣ በሱም ስም ይረድ ይላል። አንተ ደግሞ ምንድን ነው ብለህ አመጣኸው? ሰዋም ማለት እኮ ይረድም ተመሳሳይ ነው፣ ችግር የለውም። ሶስተኛ ጠይ የአንተን የሚጠላህ ማለት ነው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እርሱ በእርግጥ ዘሩ የተቆረጠ ነው። ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም አይደለም። ገብቶሃል? አንተን የሚጠላው እንዳንተን የነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም የሚጠላው ዘራ። ተረጋጋ። ቆይ ይሄ ቁርአን ለምን እንደወረደ አሁን አስረዳኝ። አላህ ለሙሐመድ አፍ ሆኖት ያንተ ዘር ሳይሆን የእሱ ዘር ነው የተቆረጠው እያለ የሚሳደበው ለምንድን ነው ይሄ ቁርአን ክፍል የወረደው? አሁን ንገረኝ። አሁን ማብራሪያ ይፈልጋለሁ። አስባቡን ንገረኝ እስቲ የዚህን ቁርአን። እሺ ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም አይደለም አለው። ያኔ ነቢይ ሙሐመድን ሰለላሁ ዐለይሂ ወሰለም ገብተዋል። ይሄ ቁርአን ክፍል ለምንድን ነው የወረደው? አስባቡን ዙልን ሊንገረኩ አዳምጠኝ አልኩ። እሺ ምክንያቱ በመካ ነበሩ ሙሽሪኮች ነበሩ። ታውቃለህ፣ እሱን ታሪኩን ታውቀዋለህ። እሺ እነዚህ ሙሽሪኮች ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ ሲያስተምሩ ቆይተዋል። ከዛ በኋላ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በህይወታቸው ብዙ ነገራቶችን አሳልፈዋል። ከነዚህ መካከል ፍየል ጠብቀዋል። ብዙ ነገራቶችን እንትን አድርገዋል። እነዚህን ፍየል ለሚጠብቁባቸው ያን ሁላ እውቀት ያሳለፉበት ወደፊት ከፍተኛ ኃላፊነት ስለሚጠብቃቸው ለኡማው ያን ኃላፊነት እንዲማሩ ነው ፈለገው ማለት አላህ ሱብሃነሁ ወተዓላ። ይህን ኃላፊነት በተለይ ፍየል መጠበቅ ማለትና ማህበረሰብ ማስተዳደር በጣም ቅርብ ናቸው። ምክንያቱም ፍየል መጠበቅ በጣም አስቸጋሪ ነው። ገብቶሃል? ፍየል መጠበቅ ማሜን በጣም አስቸግረው ነበር። ፍየል ሲጠብቅ ታሪኩን ልምጣልህ እኮ አስባቡን ዙ ሊደርስልህ ነው። ጠብቀን። ከዛ ፍየል መጠበቅ በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ህዝቡን ማስተዳደር በዛው ያክል አስቸጋሪ ነው። ፍየል እንደመጠበቅ ነው። በቃ ፍየልን መጠበቅ አስቸጋሪ ነው። ኡማኑን ማስተዳደር ነቢያቶች አንቢባ ነገር ያነበብከው ነገር ከሆነ እያንዳንዱ ነቢያቶች ፍየል ጠባቂ የተለያዩ ነገር አድራጊዎች ነበሩ። ከዛ ነቢያቶች አድርጓሉ። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ፍየልም ጠብቀዋል። ያን ሁሉ ህይወት አሳልፈዋል። ከዛ በኋላ በኡማው ላይ በሚጣልባቸው ኃላፊነቶች ደግሞ ጠንካራና ብርቱ እንዲሆኑ ነው የሚፈለገው። ከዛ አንጀት ሚነካ ታሪክ ነው የነገርከን። ሆዴን በቃ ይመጣል። ሊድረስልህ አስባቡን ዙሉ ጋር ደርሻለሁ። እስኪ እንዴ ጠብቀኝ። እንዳነካው ትንሽ ይቀርሃል። እሺ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እዛ የቲም ሆነው ነው አዳጉት። እሺ እናታቸው አባታቸው ደግሞ በልጅነታቸው አንዳንዱ ትክክለኛ ሰሂህ የሆኑ ዘገባዎች ተቀባይነቱም አላቸው። ነብዩ ሰለላሁ ዐለይሂ ወሰለም እናታቸውን ካገቧቸው ከ3 ሳምንት አካባቢ ነው ይላል ህይወታቸው አለፉት። ለንግድ ሻም አካባቢ ሄደው መዲና ላይ አረፉት። አላህ ይነፍ። ግን ቁርአኑን የበላችሁ ፍየል መሐመድ ሲጠብቃት የነበረችው ፍየል ነች እንዴ? መሐመድ የሞተ ዕለት ቁርአኑን የበላችሁ? እሱ ስለ ቁርአን እንመጣበታለን እኮ ከዲሳችን እንዳንወጣ ገብተዋል። የመጀመሪያውን ዲስ ጨረስንና አሁን ሌላ ቦታ እንገባለን።
ከዛ በኋላ ነቢ መሐመድ አሁን በቃ አባታቸው እናታቸው ደግሞ በ6 ዓመታቸው ነው ጥላቸው የሞተችው። ታሪኩን ከፈለክ ሰፊ ስለሆነ ነገርን ያልነው እኛ እኮ የመሐመድን ሙሉ ታሪክ ነገርን አይደለም ያለ። እሺ ልምጣልህ እኮ ሊደርስልህ ነው። አሁን ደርሻለሁ። ከዛ በኋላ ነቢ መሐመድ ሰለላሁ ዐለይሂ ወሰለም አግብተዋል፣ ትዳር ይዘዋል። ኧረ እኔ ምን አገባኝ? እኔ ምን አገባኝ? በቅሺ ሊድረስልኝ እኮ ታሪክ እኮ ቆርጦ ማሳያት እኮ ትክክል አይደለም። ያልጋጫውታንም ልትነግረኝ ትችላለህ። ይቅርብኝ፣ አልፈልግም። እኔ ታሪክን ቆርጣ ለማህበረሰቡ ማሰራጫት ማለት ማህበረሰቡን ማበላሻት ማለት ነው። እናንተ እኮ ችግራችሁ ነው። ታሪኩ ሊደርስልህ ነው። አስባቡን ዝሉ ጋር ሊደርስልህ እኮ አትሂድ። እዛው ቁምና ንገረን። እዛው ቁምና ይሄንን አስባብ ኑዙል ንገረን። አባቱ እንዲህ ነው፣ እናቱ እንዲህ ነው፣ ፍየል ጠባቂ ነው፣ ግመል እንደዚህ ወይ እሺ። ከዛ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን አስባቡን ኑዙል እንደርሻለህ። በእግርህ ነው እንደ እየተጓዝክ የምትሄደው? እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስባቡን ኑዙል የወረደበት ምክንያት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዙ ልጆቻቸውን አጥተዋል፣ ብዙ ነገራቶችን አሳልፈዋል። ስለዚህ የመካ ሙሽሪኮች ምን አሏቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይኮን መሐመድ ማለት ዘረ ቁራጧ ነው፣ እንደዚህ ነው ሲሉ ሲሳለቁባቸው አላህ ሱብሓነሁ ወተዓላ ይቺ ነው ቁርአን አንቀጽ ወረዳ። አላህ ከ7 ሰማያቶች በላይ ምን አለ? ኢና አዕጠይናከል ከውሰር አለ። መሐመድ ሆይ አላቸው እኛ በጣም ብዙ በጎ ነገሮችን ሰጥተናል። ከነዚህ መካከል በጀነት ውስጥ የሚፈስ ወንዝ ነው። ያ ወንዝ ደግሞ ጣዕሙ ከማር የበለጠ ደግሞ ያለውን ደግሞ ከለሩ ሲታይ ማለት ነው ከለሩ ደግሞ ከውሃ የበላይ ንጹህ የሆነ ነው አይደለም። በዱንያ ላይ ደግሞ ታይቶ የማይታወቅ መረጃ ሉክ እንደውም ቀደም ካነሳ ነው ሴመን ጋር ያይዤ ልንገር እንኳን ማስታወስከኝ። ካውሰር ማለት በገነት የሚገኝ ውሃ ነው፣ ፈሳሽ ነው። ቂያማ ቀን አላህ የሚያስነሳቸው ሱረቱ አልአንቢያ 104 ላይ ተፍሲር ኢብን አባስን ቁርጡቢን ተመልከቱ። የወንድ ዘር በሚመስል ከአርሽ ስር በሚፈሰው ኢብን አባስ ስፐርም ይለዋል። ስፐርም በዓለም ላይ አፍስሶ ነው ይላል። እና አሁን እንዳለው ፓርሻሊ ሙሐመድ ዘረ ቆራጣ ነው፣ እሱ ከሞተ እንገላገላለን፣ ምክንያቱም የሚወርሰው ልጅ የለውም ብለዋሉ። ሙሐመድ ተዛ እንደ ክክት ብሎ ሳቀና እንደ መተኛት ብሎ ሲነሳ ክክት ብሎ ሳቀ ይላል። የወረደበት እንትኖቹን ስታዩ ክትክት ብሎ ይስቃል። ከዛ ምንድን ነው ሲላቸው ይሄንን የቁርአን ክፍል አመጣ። እጅግ በጣም ብዙ በጎ ነገሮችን ሰጠንህ ብሎኛል አላህ። ስለዚህ ለጌታ ስገድ ሰዋም ብሎኛል። እስቲ ሰማዩ ወሱ ሲሰብ ቀይታ ተረጋጋ፣ ጠይህ የተጠላ ነው ብሎኛል። ሲነምግባር አለው ተረጋግቶ ነው እኮ። ተረጋጋ። አዳመጥኩ አይደል እስካሁን። ጠይህ እርሱ በእርግጥ የተቆረጠ ነው። ዘሩ ምን ያለ ነው? የተቆረጠ። ፕሊዝ ተረጋጋ። እንደዛ የሚል ቁርአን ነቀሰኝ። አትቅለብለብ። አሁን ምን አቅለበለበ? ተረጋጋ። እናንተ ጠይዎቹን እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተቆራጣ ነው። ተፍሲሩን ክፈትልኝ፣ እንትና ተፍሲሩን ክፈተው። ተዛስ በኋላ ተረጋጋ ሰውዬ፣ አሊያም አወርዳለኝ ጣልቃ እንዳገባ። ይህንን ካለ በኋላ ዘርን ሊያስቀጥል የሚችለው ምንድን ነው? እሱ ኢማጂን አንድ ወንድ ዘሩ ሊቀጥል የሚችለው በስፐርሙ ምክንያት ነው። እስቲ እኮ አዳምጠኝ እኮ ውረድ በቃ። በስፐርሙ ነው ሊቀጥል የሚችለው። ስለዚህ በገነት ተሰጥቶሃል፣ የአንተ ዘር በገነትም ይቀጥላል የሚል እንደ ትንቢት ነው ያመጣው። ከውሰር የሚባል እንደ ባህር የሆነ በገነት ተሰጥቶኛል። ያ ደግሞ ከለሩ ምን አይነት ነው አለው? እንደ ወተት ነጭ ነው ይለዋል። ቼክ አድርገው ኢብን ከሲር ላይ ሚልክ በልና እንትን ዋይት በልና ወይንም ሚልክ በልና እንትን ኪወርድ ላይ ግባ። እስኪ ተፍሲሩን ክፈትና። እሺ አልአንቢያ ቁጥር ስንት አላልኩም? ኖ አልአንቢያን አይደለም። ሱረት አልአንቢያ 104ን ኢብን አባስን አንዴ ክፈተው። እሺ ስፐርም ብሎ ነው የሚያስቀምጠው እዛ ያለው 104 ላይ ስፐርም ይለዋል። ሊትራል ቃሉን እዛ ያለው ውሃ ስፐርም ነው። ፍጥረትን እንጀምር እንደፈጠርንበት በስፐርም እንመልሰዋለን የሚለው ማለት ነው። አንዱ ይኸው ስፐርም የሚለው ጋር ከሆነ ይኸውና through sperm we begin the first creation through sperm። ቀጥል እንትን በለው ወደዚህ አምጣ። እሺ we ይላል we shall repeat it
በስፐርም እንደጀመርነው እንመልሰዋለን በዛው ይላል። በስፐርም ተጀመረው ከዛ ደግሞ ሀዲሳቶች ስትሄዱ ያፈሳል ይላል። ምድርም ሙሉ ያርሳትና ከዛ በኋላ ትንሣኤ ይሆናል ማለት ነው። ከውሰርን ክፈትልኝ፣ ተፍሲር ከውሰርን 108 ማለት ነው። ከለሩ ምን አይነት ነው ይለናል? እንደ ሚልክ ነጭ ሆነ፣ እንደ ወተት ነጭ ነው ይለናል። ዘር የሙሐመድን የሚያስቀጥለው ማለት ነው። በከውሰር ተብሎ ለሙሐመድ ብቻ የተሰጠው ዘሩ ተቆርጧል ወራሽ የለውም ሲባል ነው እኔ በገነት ተሰጥቶኛል ብለህ ያልከው። ከዛ ለመረጥካቸው የምታጠጣቸው የመሐመድን እንደ ወተት ነጭ የሆነለትን እንትኑን ነው። ይህንን ደግሞ የራስ ነብይ ደግሞ ምን ብሏል? የወንድ ልጅ ስፐርም እንደ ወተት ነጭ ነው ብሏል። ቁርአን ኤክስ ላይ ተፍሲር ካውሰር አለ። ምን አይነት ሰው ነህ አንተ? በቃ ዝም በልና ምን ውስጥ ገብተህ ነው? ቁርአን ኤክስ ከውሰር የሚባል አይደለም እኮ እነኝን በሞላ ያመጣልሃል። ተፍሲሩን ክፈተው ዝም በልና። ተፍሲር የሚል የለም ከላይ አለ። ተፍሲሩን ንካ፣ በቃ አለቀ። ሀዲሳቶቹን አሁን ኢብን ከሲርን ክተት። እሺ እሺ፣ የትኛው ልክፈት? አሁን 108 ትረሳላችሁ እንደ እናንተ ሰዎች። ምንድን ነው ቆይ ችግራችሁ? እሺ ይኸው ሚልክ ምናምን የሚል ሰርች አድርግ፣ ኪወርድ አድርግ። ዘሆን ስለማናነብ ኦኬ። የኔ በዚህኛው ኪወርድ ስለማያወጣ ይኸውና ዋይተር ዳን ሚልክ ከወተትም ነጭ ሆነ። ይሄ ከውሰር ተብሎ የተሰጠ ከወተት የሚነጣ ነው ብሎ አስቀምጦልሃል ማለት ነው። ነብይ ደግሞ ምን ብሏል? የወንድ ልጅ ስፐርም ነጭ ነው ብሎ አስቀምጦታል። የወንድ ልጅ ዘሩ የሚያስቀይረው ምንድን ነው? እሱ ወንዱ የሚቀይር እና በሴመን ምክንያት ነው። እና በገነት የምጠጣው ለእኔ ተሰጥቶኛል፣ የኔ ዘር አልተቆረጠም፣ የእናንተ ነው የሚቆረጠው። ዊችዝ እናንተ በገነት መውለድ ማስወለድ አትችሉም፣ ሴመን አይኖራችሁም። እኔ ግን በገነት ይኖረኛል ነው ስድቡ። የእናንተ ዘር ተቆርጧል። ዘር ቆራጣ ነው ያለ ሰውዬ ዘሩ ቆራጣ ነው። እኛ ብዙ ነገር ሰጥተንሃል። ስገሰዋ ምን በገነት እኔ ተሰጥቶኛል፣ የእኔ ዘር ይቀጥላል በገነት ነው። የእናንተ ዘር ደግሞ እዚችው ነው በገነት እናንተ ዘራችሁ የለም ነው። ቁርአኑ ላይ መልሳቸው። ከማርም ይጣፍጣል ከወተትም ነጭ ነው የኔ ዘር። ያው ይህ ጣይህ የሚጠላ እርሱ በእርግጥ ዘሩ የተቆረጠ ነው። ውጪዝ አይቀጥልም የሱ ዘር በገነት ሄዶ ስፐርም አይኖረውም ነው። በቀላሉ ተቆርጧል የነሱ፣ የኔ ግን አልተቆረጠም ነው። ይሄን የቁርአን ክፍል ሲወርድ ክትክት ብሎ ነው የሳቀወለ ይላል። እንትኑ ማንጋጋው እስኪታይ ይላል። እንዴት ስላቅ እየነገራቸው ሳይሆን የኔን እንትን ትጠጣላችሁ እያላቸው እንዴት አይስቅባቸው። ቶፒካችን አልነበረም ኔስ ብቻ ቶፒካችን ባይሆንም ያው ጀዋር እንዴት ነህ? ጀዋር እንደምን ናችሁ ወይ? ሁሉ ሰላም፣ ሁሉ አማን፣ ሁሉ መልካም፣ ሁሉ ተማም፣ ሁሉ አማን። የሰማችሁ ረጅም ሰዓት ከስር ሆኜ ከዛ ገስትም ሳል ከላኩም በኋላ መልካም። ለምንድን ነው እሱ አላህ የመሐመድን ጸሎት ያልሰማው እያልን ነበረ ጥያቄያችን። ኧረ አንድም ቀን ያልሰማበት ቀን የለም። እና ለምንድን ነው እሱ መሐመድ ላዩ ላይ የወንድ ዘር ፍሬውን ሲያፈስ ያላስቆመለት? የወንድ ዘር ፍሬ እኮ ክብር ነው። አንተ ክብር ነው። የወንድ ዘር ፍሬ ማለት እኮ እኔና አንተም የተገኘንበት እሱ ራሱ የተገኘበት ማለት እኮ ነው። ታዲያ መሐመድ ለምንድን ነው እሱ ከዚህ ከቆሻሻ ነገር አይምን ከዚህ መጥፎ ነገር አስጥለኝ እያለ የወንድ ዘር ፍሬውን ለምንድን ነው የሚረግመው? ካደማሜ ቆይ አንተ ራስህ ከቆሻሻ ነው የተፈጠርከው። አንተ ቆሻሻ ነህ። ለምሳሌ ስፕር ማለት እኔም አንተም የተፈጠርንበት ፕሮዳክት ሲሆን ይህ ፕሮዳክት ቆሻሻ እያልክ ነው አንተ ራስህ አሁን ከቆሻሻ ተፈጠርክ። አይ እኔ እንደዛ እያልኩ አይደለም። ምክንያቱም ማንኛውም ነገር አለቦታው ከሆነ ምክንያቱም የእስላም ሰውኛ አረዳድ ነው። ጀዋር አዳምጥ። ለምሳሌ የሰው ልጅ ምራቅ
ለመኖር እጅግ ጤናማና አስፈላጊ ነው። ብዙ ኢንዛይሞችም ስለያዘ ምግቦችን ለመሰባበርም እንደዚህ ይጠቅማል። ለዳጀሽን ያስፈልጋል። ምራቅ ግን ከአፍህ ከወጣ በኋላ በቃ ውስጥ የሆነ ነገር ላይ ካለ ግን ቆሻሻ ነው። በቃ ያ ነገር አላግባብ ከአንድ ቦታ ከወጣ ያ ነገር ወደ ቆሻሻነት ይቀየራል ማለት ነው። ምግብ ስትመገበው ሆድ ውስጥ ገና ወደ አንጀት ወደ ጨጓራ ወደ አንጀት በሚሄድበት ሰዓት ላይ ያ ጤናማ ነው። ጠቃሚ ማዕድናቶችን ሰውነት ከዛ ውስጥ ነው መርጦ የሚወስደው። ከሰውነት ከወጣ በኋላ ግን ዌስት ፕሮዳክት ነው፣ ቆሻሻ ነው። ኤንዌስ ግን ምንድነው እሱ ነብይህ ያለውን እንበል። ሱናን አቢ ዳውድ 1551 አንዴ ክፈትልኝ ቆስጠንጥኖስ። አየሁት እኮ ከፈትከው፣ ችግር የለውም። አንብብና እስቲ ጸሎቱን በአረብኛ በልልን። መሐመድ ምን ብሎ እንደሚጸልይ መሐመድ ሳይሆን ሙሐመድ ነው። እሱን አስተካክለው። ኦኬ እሺ፣ አረብኛውን እንግሊዘኛው አረብኛውን አድርግለት። በአረብኛ መሐመድ ሲጸልይ በመስማት እንፈልጋለን፣ እንዴት እንደሚጸልይ። እሺ እስቲ አንብበና እስቲ ንገረን። ትንሽ ዙም አድርጎ ፍሬውን ብቻ። እሺ ቁልቱ ያ ረሱላህ ሰለላሁ ዐለይሂ ወሰለም አልምኒ ዱዓ ብዬ አልኳቸው። ያላ መልክተኛ ሆይ ዱዓ አስተምሩኝ አልኳቸው። ከዛ ብሌበል ብሎ አስተማሩት። እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም አላሁመ ኢኒ አዑዙ ቢከ ሚን ሸሪ ሰምዒ፣ ከጆሮዬ መጥፎ ነገር ወይ ከክፋቱ ይጠበቃለሁ ብለህ ዱዓ አድርግ አሉት። ለዚህ ሰሃባ ነው እንግዲህ ወይ ለዚህ ባልደረባቸው ነው እያስተማሩ ያሉት። ወሚን ሸሪ በሰሪ፣ አይኔ ከሚያመጣ መዘዝ ማለት ነው። ወሚን ሸሪ ወደዚህ ትንሽ አድርጊው። ወሚን ሸሪ ሊሳኒ፣ ምላሴ ከሚያመጣብኝ ጣጣም እባክህ ፈጣሪ የጠብቀኝ ብለህ ዱዓ አድርግ አሉት። ዱዓ እያስተማሩ ነው፣ ባይዘ ጸሎት እያስተማሩት ነው ሰሃባውን። እሺ ይሄን ከግምት አስገባ። ወሚን ሸሪ ቀልቢ፣ ከልቦናዬም ክፋት ባንተ ይጠበቃለሁ በል። ወሚን ሸሪ መንይ፣ ይሄ ያለ አይደለ የግብረ ስጋ ፍላጎት ገደብ የሌለው በሰውኛ ገደብ አለው። ግብረ ስጋ ግንኙነት ከባልና ሚስት ጋር ይደረጋል። እሱ ጤናማ ነው። ጤናማ ካልሆነው ገደብ የለሽ የስጋ ፍላጎት ከሚያመጣው መዘዝ። ዛሬ እንግዲህ ይህንን ዱዓ ባለማድረጋቸው ቢሊዮኖች በኤድስ እንደተጠቁና ብዙ ቤተሰቦች ፍቅር ያጡበት ተጨባጭ እኔ ላንተን ይሄን ነው ነቢዩ ሰለላሁ ዐለይሂ ወሰለም ይሄንን አድርግ ብሎ ይሄን ዱዓ አስተማሩ። ይሄ ዱዓ ባይዘወይ ዛሬ በኤድስ በሽታ የሚመጡ ሁሉ ይሄን ዱዓ አድርጎ ይድን ነበር። ጀዋር በአንድ አርጉመንት እንሂድና ከሳባዎች ውስጥ እንደ ሙሐመድ እላው ላይ ስፐርሙን የሚረጭ በአንድ ሌሊት 11 ሴቶች ጋር በአንድ ቀን የሚተኛ ሳባ በጣም ቅንዝረኛ የሆነ ማን ነው እሱ? ወይስ ራሱ ሳይመከር ነው እነሱ የሚመክረው? እንግሊዘኛው ላይ አድርግልን እንትና እዚህ ጋር አንዱ ምሳሌ እስኪ ባይዘወይ ይኸውልህ እኔ የሚሰጠኝ ማለት ነው መከራከሪያ አይደለም። ምክንያቱም እናንተም ክርክሩ አይደለም የፈለጋችሁ። ለምን መሰለህ ሙሐመድ ጀዋር ጀዋር ጸሎቱን ራሱ ይጸልየዋል አይጸልየው ሙሐመድ? ወይንስ ሌሎችን ነው የሚያስተምረው ጸሎት? ይጸልያል። ስለዚህ ሙሐመድ ራሱ ሳይድን ሌሎችን ጸሎት ያስተምራል እያልከኝ ነው? ቆይ እንደዛ አይደለም። ካልሆነ ከሙሐመድ በላይ እኔ ሳባዎች ውስጥ በወሲብ ቀንዘር የተያዘ አላውቅም። ስፐርሙን ላዩ ላይ የሚያፈሰው ሙሐመድ ነው። በአንድ ሌሊት 11 ሚስቶች ጋር የሚሄደው ሙሐመድ ነው። እንደሱ አይደለም። ከአውዱ ውጭ የተረጎምከው ነው። ሀዲሱን ክፈትለት። ሳይ ሙስሊም 288 ቢ ላይ ክፈትለት። አውቀዋለሁ። ሳትከፍትም ኦኬ።
ስለዚህ አሁን መረጃ የምታመጣልኝ ምንድን ነው? ከመሐመድ ይልቅ ሳባዎቹ ናቸው ቅንዝረኛ የሚል መረጃ አምጣልኝ። አይደለም ጨዋታው እንደዛ ካልሆነ አይደለም። ካልሆነ ደግሞ ልክ እንደነ እፎይ መንደር ማለት ነው። ልክ እንደነ እፎይ መንደር አንዱ ሚስቱ ተሰራብቶ ስራ ሲሄድ ሌላኛው ገብቶ ሌላ ያቸው የሚያማግጠበት አይነት አግባብ ነው ነብዩ ሰለላሁ ዐለይሂ ወሰለም ይከላከል ጀዋር እንደዛ የሚያደረገው መሐመድ ነው። ለምሳሌ ልጅ ያላትን ሄዶ ራስሽን ነፍስሽን ለእኔ ስጪኝ ሲላት ከአንተ ባላህ እጠበቃለሁ እንደ ሴጣን ቆጥራው ማለት ነው መሐመድን። ንግስት ሴት ለተራ ወራዳ ወንድ ለአንተ አይነቱ አሳልፋ ራሷን አሰጥም ብላ መሐመድን አሳፍረሽኘችው። ቆይ የውሸት ታሪክ ነው። መረጃውን ላምጣልህ። አሁን እስልምና ለቀ ትወጣለህ? ኖ አንተ ባልኮ ቻሌንጅ አርገኝ። ቆይ ቻሌንጅ አርገኝ ጀዋር፣ መረጃ ታመጣም በልና ቻሌንጅ አርገኝ። ኮንቴንቱ ካለ ያቋለው ቆይ ውሸት ነው በላይ። ምክንያቱም ምን ብለኸኛል? የሰው እንትን ያላቸው ጋር የሄዱ ራሳ እንትን የሚጠይቁ እንደ እፎይ አይነት ሰፈር አልክ። ነብይህ ነው የሆነች ቦታ ሄዶ ልጅ ያላትን ልጇ ማደጎ ጋር አብራ ያለችን ራስሽን ብሎ ሲጠይቃት ካንተ ባላህ እጠበቃለሁ። ልክ እንደ ሴጣን ቆጥራው ማለት ነው። ሴጣንን ነው ካንተ ባላህ እንጠበቃለን የምትሉት። ወስዋሽ እንደዚህ ሲመጣ ቆይ ብላለሽ ካልክራዳ ለምን ውሸት ትለኛለህ? ከዛ ምን አለችው? ንግስት ሴት ለተራ ወንድ ራሷን አሳልፋ አትሰጥም ብላ ነብይህን እንደ ተራ ቆሻሻ ቆጥራ ንቀዋለች። ሳይ ሙስሊም 288 ነው ያልኩ ቢ ኦኬ። ስለዚህ ነብይህ ነው ስፐርም ያስቸግረው፣ ነብይህ ነው ቅንዝርና ያለበት። ጸሎት ደግሞ ሌሎቹ እንዲያደርጉ ራሱ ጸሎትን ተምሮ ነው ራሱ የሚጸልየዋል ብለኸኛል። ለምንድን ነው አላህ ያላስጣለው ነው ጥያቄያችን። ቀጥል አሁን ማሚ ጀዋር። ጀዋር ማይኩ አንተ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የአርባ ወንዶች አቅም እንዳላቸው አንተም ሰምተሃል አትሄድም? ሰምቻለሁ። ይህንን የሰጠው ደግሞ የአርባ የወሲብ ጉልበት የሰጠው ማን ነው? አላህ ነው የሰጣቸው። አልሐምዱሊላህ። ታዲያ አላህ ከሰጣቸው መልሶ ደግሞ አላህ ለምን ከቅንዝር እናስጥለኝ ብሎ መሐመድ ይጸልያል? የተለያየ ነው ነው እይ ጸሎቱን አይምን የዚህን ያህል የወሲብ ጉልበት ለመሐመድ የሰጠው አላህ ከሆነ አላህ ደግሞ መሐመድ ደግሞ ላዩ ላይ ልብሱ ላይ የሚረጭ ከሆነ እንደገና ደግሞ መሐመድ ከቅንዝርና ያስጥለኝ እያለ ጸሎት የሚጸልይ ከሆነ አስቀድሞውኑ የእንደዚህ አይነት የወሲብ ጉልበት ለምንድን ነው የሰጠው? የተለያየ ነው። አንዴ ብታዳምጠኝ አንድ ቀን ብቻ እንደ ጸሎት ያደረገው መሐመድ የተለያየ ነው የምትለኝ ምንድን ነው የተለያየው? ያ ወሲቡ ጉልበት የሰጠው ለአንድ ቀን ብቻ ነው ወይንስ አብሮት የሚቆየ ነው? አውዱ ነው ያልከው። አይደለም። እሺ ቃል በቃል እናድርገዋ። ምግቡን ያበላው አላህ ልክ ለአንድ ቀን ብቻ ወሲብ ነው ለ40 ቀን ጉልበት የሰጠው ወይንስ አብሮት እስከ መጨረሻ የሚቆየ ነው? የእሳቸውንማ እኮ በ4 ነጥብ ደመደብን። የአርባ ወንዱ አቅም አላቸው። 11 ሚስቶች አሏቸው። ለ11ዱም በቂ ናቸው። ታንኪዩ። እሺ ልብ በል ሙሐመድን አላህ የ40 የወሲብ ጉልበት እንዲኖረው አድርጎ ልክ የምግብ አፒታይዘር እንደምበሉ እንደዛ ብልቶታል። ከዛ ወዲያ በቃ በወሲብ ላይ በአንዴ እንትን ሲል የ40 ሰው የወሲብ ጉልበት ነው ያለው። ኦኬ ይህንን ያደረገው ደግሞ አላህ ነው። ሙሐመድስ ደጋግሞ እላው ላይ ይረጫል አይረጭም? ልብሱ ላይ ባይዘወይ ስልክ ቻርጅ ሊዘጋ ነው። በጣም 2% ነው ያለው። መልስ ልስጥና ምናልባት ቆይ ጀዋር ይህንን የተከፈተው አዲስ አለ። በተደጋጋሚ ልብሱ ላይ እያፈሰሰ የዘር ፍሬውን የዘር ፈሳሹን በእጃቸው ይፈቀፍቁለታል አይፈቀፍቁለትም? ችግር የለውም። በልብሳቸው ቢታጠቡ ችግር የለውም። በልብሳቸው ቢታጠቡ ንጹህ ነው። ቢታጠቡ አይደለም ፈቀፈቁት ባልፈቀፈቁት ንጹህ ነው። ስፐርም ችግር የለውም አልኩ። አይደለም ንጹህ እንዳልሆነ ራሱ ነብይ ደግሞ ተናግሯል። ስፐርም ነክቶ ጸሎት ማድረግ እንደማይቻልም ተናግሯል። ራሱ ግን በዛ ስፐርሙ ጸሎት ቦታ እየሄዱ ይጠቋቋሙበትና ያሾፉበት ነበር። አላሾፉም ይጠቋቋሙበት ነበር። ምንድን ነው ሲባሉ በእጄ ጠርጌለት ስፐርሙ ሳይደርቅ መጥቶ ነው እያለሽ አንድ ምሳሌ ሳልሰጥ ቻርጀ ከዘጋ ግን በጣም አዝናለሁ። አይዘጋም። ስለዚህ ሙሐመድን እንደዚህ ቅንዝርና ውስጥ የከተተው አላህ ነው። ልብ በሉ።
ሙሐመድ ደግሞ ለውሌ ይረጭ ነበረ አንዴ እንዝርና ሳይሆን የለውም ሙሐመድ ሰለላሁ ቆይ ዐለይሂ ወሰለም። አይ ዩዝድ ቱ ስክራብ ነው የምትለው። ዩዝድ ቱ የምንጠቀመው ተደጋግሞ የሚደረግ ነገር ላይ ነው። አዎ ልክ ነው፣ ልክ በተደጋጋሚ ነው። እውነቷን ነው። እውነቷንማ ነው። እኔ ዋሸች እያልኩ አይደለም። በተደጋጋሚ ላዩ ላይ ያፈስ ነበረ መዓት እውነቱ ያፈሳል። አዎ እሺ፣ ችግር የለውም። ምን ታዲያ ምን ችግር አለው? ሙሐመድ ደግሞ ጸሎቱን አንዴ ነው የሚያደርገው፣ ሁሌም ይጸልያል። ችግር የለውም አልኩ እኮ በቃ በእኛ ቤት በእስላም ቤት ችግር የለውም፣ ችግር የለውም። ስለዚህ ሁሌ ሙሐመድ ላዩ ላይ ያፈሳል። እንደዛ እንዲያደርግ ደግሞ ምግቡን ያበላው አላህ ነው። ሙሐመድ ደግሞ ሁሌም ከዚህ ከተረገመ ስፐርም ወይንም ደግሞ ከቅንዝርና አስጥለኝ እያለ ደግሞ ኧረ አልተረገመም። የነቢያችን የተቀደሰ አዲሱን አሁን ክፈተው እንትና ከዚህ ክፉ ስፐርሜ ወይንም የወሲብ ፍላጎቴ አስጥለኝ እያለ ጸሎት ያደርጋል። የመጨረሻዋን ላይ እናስመርልኝ from the evil of semen say that sexual passion ከቅንዝርና ወይንም ከዚህ ክፉ ስፐርሜ አስጥለኝ እያለ ደግሞ ሙሐመድ ጸሎት ያደርጋል። በእናትህ እኔ አንድ ምሳሌ ሳሰጥ ቻርጅ ከዘጋብኝ ያዝናለሁ። አስማማልኝ አሁን ምክንያቱ ይሄኛው አንተ ላልከው ስፐርም ራሳቸው ላይ ይረጫል ላልከው ይሄ ስርዓት የጎደለው አነጋገር ነው። የነቢያችን ሰለላሁ ዐለይሂ ወሰለም ስፐርም ሰው ተኝቶም ራሱ ላይ ፈሶ ልብሱ ላይ ሊከሰት ይችላል ነው። ይሄ ኖርማል ነው። ተኝቶ የፈሰሰበት አንድ ቀን አለ፣ እሱ ለብቻ ወጥቷል። ይሄ በተደጋጋሚ ነው። በተደጋጋሚ ተኝቶ የሚል ኬታ መጣው። እሱ እኮ አልካድኩም እኮ ነቢያችን ሰለላሁ ዐለይሂ ወሰለም አቅማቸው ሁሌም ሙሉ ነው። ሁሌም ስማርት ናቸው። ሁሉም ሬዲ ናቸው። ሁሌም የቤተሰባቸውንም በምንድን ነው ሬዲነታቸው? ጀዋር በሬዲነታቸው ስማርትነታቸው በምንድን ነው? በሁሉም በምን ለምሳሌ ከዚህ ጋር የተያያዘ ከጸሎቱ ጋር የተያያዘ ምን አገናኘው? ምን አለ መሰለ እንኳን እኛ ሙስሊሞች ይቅርና ሙስሊም ያልሆኑ ጀዋር በቅንዝርና ወይንም በወሲብ ፍላጎት ከሙሐመድ የሚበልጥ ሳባ አለ? የለም፣ ሊኖር አይችልም። የለም፣ ሊኖር አይችልም። ሎክ በቅንዝርና በወሲብ ፍላጎት ከሙሐመድ በላይ አንድም የለም። ስለዚህ የጸሎት ለሙሐመድም ይሰራል አይሰራም? ከሚስታቸው ውጭ ግን ሌላ ነክቶ እንደማያውቁ ምን አገባኝ እኔ። ይሄ ጸሎት ለሙሐመድም ይሰራል አይሰራም እኮ ማወቅ አለብህ። ይሄ ጸሎት ለሙሐመድ ይሰራል ከነካ አይቀር ወይ ያለ መንካት ነው ቤቱን። ይኸውልህ ማወቅ ከፈለግ ማወቅ ወይ ያለ መንካት። ጀዋር ከሚስቱ ውጭ የማይፈለገውን ወሲብ እንደሚያደርግ ባሪያውንም ወሲብ እንደሚያደርግ አሳያለሁኝ። ባሪያው የሱ ነው እኮ ባሪያው ወሲብ ያደርግ ነበር። ታዲያ ምን ፈለግ? ያመነች ሴት ደግሞ ለነብዩ ከራሷን አሳልፋ መስጠት ከፈለገ ተፈቅዶለታል ተባለ። 11 ሚስቶች ጋር በአንድ ቀን ይገናኛል፣ ባሪያዎቹን ይገናኛል። ከዚህ በላይ ምን ፈለግ? ኤኒዌይስ ከተፈቀደላቸው አንድ ምሳሌ ሳሰጥ ቻርጅ ማይዘጋው ብዙ ወገኖች ዛሬ የወሲብ አቅምን ኢምፕሩቭ ለማድረግ በየፋርማሲ እንደሚዞሩ አታውቅም? ኦኬ፣ የጀመረው ሙሐመድ ነው እያልከኝ ነው? ቆይ ስለዚህ ብዙ ወንድሞች የወሲብ አቅማቸውን ለመጨመር በየፋርማሲ እንደሚዞሩ ታውቃለህ? አታውቅም? ንገረኝ። እኔ እሱን አላውቅም። እኔ ፋርማሲ አይደለም የምሰራው። ጥራትን መታቅም እኔ ይኸውልህ ፋርማሲ ጥናቱን መታቅም ሪያሊቲ በሶሻል ውስጥ ሆኖ መታቅም። እኔ እንደዚህ አይነት ጥናት ምን ያደርግልኛል? እኔ ጤናማ አይምሮ አለኝ፣ ጤናማ ሰው ነኝ። ምክንያቱም እኛ ሃይማኖታችን ደስ የሚለው ሰውኛ ሃይማኖት ነው። እኔ አውረኛ ነው አላልኩም እኮ አንተም ሰው እንደሆንክ አውቃለሁ። ሙሐመድ ግን ይሄንን ጀማሪው የወሲብ ማነቃቂያን ጀማሪው አላህ ነው። የ40 ሰው ጉልበት ቅንዝርና የሰጠውና በገነት ደግሞ የ4000 ሰው በምድር ላይ ደግሞ የ40 ሰው ጉልበት የሰጠው አላህ ነው አይደለ? ታዲያ ከአላህ ውጭ ማን ነው የሰጠው? ታዲያ ይሄ እንኳን ሰጠው ጌታ አላህ ቢሰጥ ማያልቅበት ጌታ። አልሐምዱሊላህ ዳክ ጀዋር በቃኝ። አሁን እያሳቀኝ ነው። ነን ስቶፕ ነው በሉኛ የሚል ኮመንት አነበብኩና አሁን ነን ስቶፕ ነው፣ ግን ሌላ ያልተፈቀደለትን ከድንበር አልፈው ይነካል። የራሱን ደግሞ ያስተናግዳቸዋል፣ ያስደስታቸዋል። ባሌ አላስደስተኝም ብላ ትዳሯን ጥላ የሄደችው እና
ጀዋር ባለቤቷ ፊልድ ሲወጣ ገንዘብ ከፍላ ራሷ ላይ የምትጋብዘው ከዚህ ሁሉ ጀዋር ጀዋር ኪሳራ ባለቤት ጀዋር ነብይህ እኮ ይኸውልህ ከሚስቱ አልፎ እኮ ሰው ጋር ሄዶ ተራ ለአንተ አይነቱ ተራ እኔ ራሴን አሳልፋ እንድሰጥ አልችልም ብላ እምቢ ያለችው እኮ በዚህ መጠን የተናቀ ሰው ነው። ነብይ ባይዘ እንደ ንጉሥ አትቁጠረው፣ የሆነ የተከበረ አድርጋ አትቁጠረው። አስፈራሪና ገዳይ ስለሆነ እንጂ ለአንተ አይነቱ ተራ እኔ አይነቱ ንግስት አንገባም ብላ ነው የናቀችው። ልተኛሽ ሲላት ትቀልዳለህ እንዴ? ኤንዌስ ብቻ በየቀኑ ግን ከእንደዚህ አይነት የወሲብ ቅንዝርና አስጥለኛላ እያለ ጸሎት ያደርግ ነበር። አላህ ይመቸው። ይብቃ ለዛሬ። ጥያቄ አለህ ጀዋር? ጥያቄ ሳይሆን አሁን በጣም የገረመኝ ማለት ነው በየትኛው ሞራል በየትኛው ሰው ራሱ የራሱ ንጹህ የሆነ ነገር ይዞ የሌለን ሰው ላይ ጣቱን ቢቀስር ደስ ይለኛል። ፍቃደኛ ከሆንክ የመጽሐፍ ቅዱስ ጥቅሶችን ሰብስቤ ላምጣልህ። አሳፋሪ ትርጉም ለመተርጎም ራሱ ለማንበብ የሚያሸማቅቁ ታውቃለህ መቼም እና ምንም አይወጣለት ምንም ያሸማቅቀን የለም ጀዋር ሲቢና ለመንከት በዚህ ልክ በጣም የሚገረመው ግን ደስ ብሎኛል። ምክንያቱም እኛ ሙስሊሞች በምን ልክ ራሳችን ማዘጋጀት እንዳለብን ስለምትጠቅሙን ደግሞ ስለምታጠናክሩን ደስ ይለናል። እናመሰግናቸዋለን። አብዲ ይኸው ፈቅጄልሃለሁ። አሁን ጠይቀኝ አልኩህ እኮ አውጣው። የምናፍርበት ጥቅስ የለም። መጠየቅ ሳይሆን ከፈለግ እሱን ሰብስቤ ሊመጣለሁ ወይ ከነገ እና ከዛ በኋላ አሁን ቻርጅም ሊዘጋብኝ ስለሆነ ከዛ በፊት ቅድም ያልከውን እኔም ልመልስልህ። ነቢዩ ሰለም 7 ልጆች አሏቸው። እሺ ደህና ደር በቃ ተኛ መተኛ ጥሩ ነው። ሰለም 7 ልጆች እንዳሏቸው አታውቁም? ማስረጃ እስኪ በዚህ ማስረጃውን ክፈተው። ነቢያችን ሰለም 7 ልጆች አሏቸው። 6 ሴቶች ሲሆኑ 1 ወንድ ነው። ክፈት፣ ወሬ አልፈልግም። ይህንን ተረት አውቀዋለሁ፣ ችግር የለውም። እኔ 17 ልጅ ይኑራቸው። እውነት 7 ልጆች የሳቸው ናቸው ወይንስ ዲቃላ ናቸው? እስቲ መረጃውን ክፈተው ጀዋር። የራሳቸው ልጆች እንጂ ምን ጀዋር ክፈተው መረጃውማ በአንተ እጅ ነው ያለው። ሰሂህ ቡኻሪ ላይ ክፈት። ኦኬ ሰሂህ ቡኻሪ ስንት? አንተ የምትወደውን ብቻ ነው ለሙስሊሞቹን ለማሸማቀቅ ይመችኛል የምትለውን ብቻ ነው የምትከፍተው። ይህንንም ክፈትና ያ እንጂ ነቢዩ ሰለላሁ ዐለይሂ ወሰለም ስለ ትልቋ ባለቤታቸው የተናገሩትን ክፈት። ጀዋር እኔ ችግር የለብኝም እኮ ፋጢማን ጀምሮ እነከሌ ልጆቻቸው ናቸው ብለህ መሄድ ትችላለህ። ችግር የለብኝም። ቆይ አንዴ ተረጋጋ። ፋጢማ ከዛ በኋላ ከሌ ብለህ 7 ልጆች መቁጠር ትችላለህ። እኔ አንደኛዋን ስም ልንገር ብዬ ነው። ኢብራሂምንም ታካትታለህ። ኤንዌስ ግን አንተ የሙሐመድ ልጆች እንደመሆኑ ናቸው የሚል እስቲ ሰሂህ ቡኻሪ አለ ብለኸኛል። እስቲ ሰሂህ ቡኻሪ ስንት? 7 ልጆች ቁጥሩን ንገረው። 7 ልጆች አሏቸው። ስለ እንትኑን ብቻ ልንገርህ ስለ ስፐርም ለኔ በጅነት ተሰጥቶኛል። በጣም የሌለን ትርጉም የሰጠውን ወዴት 7 ልጆቻቸው ነው መረጃ አልሰጠም። 7 ልጆች አሏቸው ብያለሁ እኮ እና ማስረጃውን ስጠኛ። ሰሂህ ቡኻሪ ላይ አለ ብለኸኛል። አለ ያው። ስለዚህ ሰሂህ ቡኻሪ ስንት ላይ? ቁጥሩን ነው አሁን መክፈት የማልችለው ሊነግርህ የማልችለው። ስለዚህ ተረትህን እዛው ያዘዋ። ተረት የመስማት ግዴታ አለብኝ። ተረት አይደለም፣ ተረት ነው እባክህ። የሙሐመድ ልጆች የተባሉት ሁሉ ዲቃላ እንደሆኑ እኔ መረጃ ላመጣብህ እችላለሁ። ኤንዌስ ዲቃላ አንተን እንጂ የእሳቸው ልጆች አይደሉም። አይ መረጃ ላመጣብህ እችላለሁ አልኩህ። 7 ልጆች አሉት የሚለው ቡኻሪ ላይ ልታመጣልኝ እንደማትችል አውቃለሁ። ሞር የታመነችው አንዴ ልጆች ተብለው ከሚታመኑት ውስጥ ምንድነው የኢብራሂምና እንትና ፋጡማ ናቸው ሞሮፍ የሚታመኑት። እነሱም ውዝግቦች አሉበት። ኤኒዌይስ የምን ውዝግብ? የፍርድ ቤት? አይ ምንም ኤቪደንስ አታመጣልኝም እኮ ኦተንቲክ የሆነ መረጃ ልታመጣልኝ እንደማትችል ስለማቅ ነው። ልጆች ስለኖሩት እኔ ደንታይ አይደለም፣ ስለሌሉትም ደንታይ አይደለም። አክቹዋሊ ኖሩትም አልኖሩትም ለእኛ ምንም ማተር የሚያደርገን ነገር የለም። ብቻ አላኩልሃል ስለ ነቢዩ
ለምንድን ነው የሞገትኩት መሰለ? 7 ልጆች ከቡሃሪ ላይ አለ ብለህ ስለሞገትከኝ እንጂ ኖሩትም አልኖሩትም እኔ ደንታ አይደለም። ግን አንተ ናቸው ብለህ 7 ልጆችን ማምጣት እንደማትችል ላሳይ ስለፈለግኩ ብቻ ነው። ጀዋር እና ይብቃል ዛሬ አይመስልም? እኔም ደክሞኛል። ቆስጠንጢኖስ ወይ ቦስ ምን ፈለጋችሁ? አይበቃንም? ዛሬ አሪፍ አንድ ጥያቄ መጠየቅ እፈልጋለሁ። ቀጥሉ እናንተ። እኔ በቃኝ። አይ እኔ አንተን ነው ጥያቄ ሳይሆን ለመንገር ነበር። ምንድን ነው የምናገረኝ? ግን አስተውለው ታውቃለህ? እኛ የምንጠይቀውንና አንተ የምትጠይቀውን ጥያቄ ዲፍረንስ አውቀኸዋል? አዎ በጣም አስተውየዋለሁ። ላስረዳ። እናንተ የምትጠይቁት የተቀደሰው መጽሐፋችንን አንብባችሁ ነው። እኛ ደግሞ የምንጠይቃችሁ ስለ ዝሙት የተጻፈውን መጽሐፍ አንብበናችሁ ነው። የእናንተ መጽሐፍ ዝሙት ነው። ይሄ እኮ መሳደብ ነው፣ ሃይማኖትን መሳደብ ነው። እየጠየቅን ያለ የድህነት ሳልቬሽን ትናንትና መተህ ነበር እኔ ቤት። ቆይ ተረጋጋ። ባይዘ በእስልምና ወሲብ ማድረግ በራሱ ሀጀር ያሰጣል። ቪዲዮን ክፈትለት። ሜይ ቢ ቆስጠንጢኖስ አንተ ጋር ካለ የመዳኛ መንገድ ነው ወሲብ ማድረግ በራሱ። ቆይ አዳምጥ፣ ቪዲዮን ክፈትለት። አይ ቲንክ አለም ጋር አለ መሰለኝ። አለም ጋር ነው ማጋ ያለው የድነት መንገድ ነው አንድ ወሲብ ማድረግ። ግሩፕ ላይ ከተለቀቀ ዛሬ ቆይ ተረጋጋ። የመዳኛ መንገድ መሆኑን ላሳየህ። ዝሙት ነው ኃጢአት እንጂ ወሲብ እኮ። ቆይ ተረጋጋ። አስተውላችሁ ከሆነ 800 ሰዎች ለ15 ቀን በላይ በምን ቶፒክ ነበር የገባሁት? ቆስጠንጢኖስ በአላህ ጉዳይ አንድ ሰው ትንፍሽ ብሎ ያውቃል? ኧረ በፍጹም። ኮመንት ጻፉልኝ። ለ15 ቀን ቆይ አዳምጥ። ቆይ ኮመንት ጻፉልኝ። ለ15 ቀን ያህል ተርታውን ከዛሬ በፊት ሰሞኑን ስገባ የነበረው ምን ነበረ ቶፒኬ? ለ15 ቀን በላይ ገብቻለሁኝ። ምን ነበር ቶፒካችን? ሙሐመድ ወይንስ አላህ? ቶፒካችን ምን ነበር? አላህ ወይንስ ሙሐመድ? ቆይ አዳምጥ። ራስ አፍረህ እንድትወጣ ላሳየህ። ለ15 ቀን በላይ ተርታውን የገባሁት ቶፒኬ ምንድን ነው? ለ4 ወር ገባለሁ ብያችሁ ሙሐመድ ወይንስ አላህ? አንድ ሙስሊም ደፍሮ እኔ ፊት ስለ አላህ መሞገት አልቻለም። እስልምና አዳምጥ። አሰማም። ምክንያቱም ነብያችሁ ሲነካ ነው እናንተ ብላችሁ የምትመጡት። ይሄንን ለ900 ሰዎች ምስክር ላሳይ ስለፈለኩ ነው። አዳምጥ። ሙሐመድ ሲነካ እንዲህ ይነዝራቸዋል። እንዲህ ማለት ነው። እንዲህ ሙሐመድ አትንኩብን፣ ስለሌላ ነገር እናውራ፣ ስለሌላ ይወራ፣ ስለሌላው ስለ አላህ ሲወራ አይታችኋላል። አንዳቸው መልስ የላቸው። ስለ አላህ ምንም ያውቁት የለም። ደንታቸው ሚስራ ልብ በያው አዳምጥ። መማሪያ ስለማደርግህ ነው። ሚስራ በደንብ ልብ ብለሽ እስልምና ከዚህ በላይ ለመውጫ መንገድ አይሆናችሁ። መሐመድ ልብ ብለህ እይ። ስለ አላህ ሰሞኑ ስገባ አይታችኋል። እንደው መሐመድ ሰምተህ ነበር። አንተ ራስህ ምን ብለኸኛል? ለምንድን ነው ስለ አላህ መልስም አይሰጡት የለም ብለኸኝ ነበረ። ምን ነው ብቻ አንተ ታወራለህ? ኦኬ ላጫውትህ። ስለዚህ መልስ ትሰጠኛለህ? ስለ አላህ ልጠይቅህ። ኦፍኮርስ። እርግጠኛ ነህ? በሚገባ እርግጠኛ ነህ? እና ስለምን እኮ ታዲያ ቀላል። ኦኬ መለኮትን ማየት ይቻላል? የመለኮትን ዲፋይን አድርግልኝ። የኔና የአንተ የመለኮት አስተሳሰብ ከፍተኛ ልዩነት አለ። መልካም። አላህ ይታያል አይታይም? ይታያል አይታይም ስትል ጥያቄ አይገባም። ስለዚህ ከስሩን በቃ ኑራ ቀጥል። አላህ ይታያል አይታይም? አላህ ታይቷል አልታየም? እኔ ልጠይቅህ ነው የመጣሁት። ጥያቄ መልስ ነው እንዴ? ልጠይቅህ ነው የመጣሁት። አልታየም። ኦኬ አላህ አልታየም። ኢማጂን በማንም ታይቶ አያውቅም። ኦፍኮርስ አያውቅም። ለሙሴ ነበር ላይክ እንትን አለ
ማንም አላየው እንትን አለ ምናምን አትበለኝ። በቃ ኤግዛክት መልስ ማንም ስጠኝ። አላየው ሜሴጅ። እሺ ማንም አላየው። ኦኬ ማንም አላየውም። እርግጠኛ ነህ? ከተሳሳትኩ ትነግረኛለህ። እርግጠኛ ነኝ ማንም አላየው። እንደታየ ባሳየ እስልምና እንዲባንክ ታደርጋለህ? ሐሰት ነው እስልምና እንዲህ ትለኛለህ? አይ እስቲ ቆይ ያሳየኝና ነው እስቲ ያሳየኝና ኖ አይ እንዲህ ማለት ነው ብዬ እንትን ዝም ብዬ ግንጬንም አላለፋም። ምክንያቱም አውቃለሁ ብለህ ልሞግተኝ ነው የመጣኸው። በረበክ አርጉመንት አስቀምጠህ ነው የምትቀጥለው። ለአንተ እኔ ቆይ እበቃለሁ። ኡስታዝ ምናምን ጋር አያስፈልግም። እኔ ቆይ በጣም አይደለም መብቃት ጠፍሬ ጋር እንደማደርስ ስላሳየ እሺ እሺ እንደታየ ካሳየው እስልምና እስቲ ሐሰተኛ ይሆናል። አሳየኝ እስቲ ዲል አድርግ፣ ዲል ምን አድርግ፣ ሎጂክ ወይ ዲል እሺ አድርግ። እሺ አሳየኝ። ስለዚህ ከታየ እስልምና ሐሰተኛ ነው ላለው በለን እ ዲል አድርግ፣ ተስማማ። እባክህ ኧረ ተው። ተስማማ። ታውቃለህ አይደለ? አንተ ስላለ አላህ ከታየ ልብ በል በማንም ታይቶ አያውቅም ብሏል። ከታየ አዎ አላህ ልብ በሉ፣ ከታየ አላህ እስልምና ሐሰተኛ ነው፣ ሙሐመድ ሐሰተኛ ነብይ ነው ላለው ብለህ ተስማማለህ። ምንድን ነው? ኧረ በእናትህ የምትጃጃለው ይሄ ከመሆን እንዴ እንትን ንገረኝ። ተስማማ፣ አሳየኝ ተስማማ፣ አሳየኝ። ተስማማ አልኩህ ስለምንድን እኮ። ነው እስማማለሁ? አልታየም ብለህ ኮንፊደንስ እንዳለ እና ለእኔ እንደምበቃ ተናግረሃል አይደል? ኮንፊደንስ ኖሮ አዎ ታውቃለህ አይደለ? ስለ አላህ ስለ አምላክህ ታውቃለህ፣ ስለምታመልከው አይደል? ሰው አዎ አላህ ለማንም ታይቶ አያውቅም አይታይም የሚል ኮንሰፕት አለ አይደለ? እኔ አዎ ደግሞ ታይቷል እሺ አሳየኝ። በቃ አለቀ እኮ ምንድን ይታያልም ነው? ታይቷልም ብዬ ሞግታለሁ። ይሄንን መረጃ ካመጣው እስልምና ለቅቄ እወጣለሁ። ሙሐመድም ሐሰተኛ ነብይ ነው፣ ሌሎች እስልምና ለቀው ሐሰተኛ ሙስሊም ነው። ምን አይነት ዲያረት ተስኪ በወረዳ ሙስሊም ሳትሆን ላላስገባና ስቱፒድ እንዳንተ አይነቱን ጨፍልቄ ይሰራለኝ። እንዳንተ አይነቱን ጭንቅላት እንዳንተ አይነቱን 10ሩን ጨፍልቄ ይሰራለኝ፣ ቀጥቅጬ ማለት ነው። ቅማላም ነቢይ ተከተል። የአንተ ጭንቅላት የኔን ጭንቅላት ቻሌንጅ ሊያደርግ ይመጣል። 1 ወር ሙሉ ተኝቼ ተንቅልፌ ሳልነሳ 1 ወር ሙሉ እንድታነብ ፈቅጄልህ ከአንተ በላይ ማስታወስ ችሎታ አለኝ እኔ ባይዜ 1 ወር እዛ ቶፒክ ላይ አንብበህ አንተ እኔ 1 ቀን ብቻ አንብቤ ወሩን ሙሉ ተኝቼ ስነቃ ከአንተ በላይ አስታውሳለሁ። እኔ ልሞግት መሞገት ትችላለህ። አፍ በመክፈት ከሆነ እንደዚሁ መታ ማለት ነው። ኤኒዌይስ ብንተኛ ሰዎች ገና አንድ ጥያቄ ላይ እኮ ነው እንትን ስታክ አድርጎ ምን አይነት መልስ ነው? ምን አይነት ጥያቄ ነው? ምን አይነት እንትን ነው ይለኛል። ኮንፊደንስ ካለ አውቃለሁ አልክ አይደለ? የስ ኖ ኮሽን ጠየቁ በቃ። ከዛ በኋላ ላይ ዲል ታደርጋለህ። ከአንተ ጋር መረጃ አንጥቼ ለምን እሟገታለሁ? ቅድሚያ ኦኬ እንዲህ ከሆነ አይደለም ብለህ እምነቴ ነው አይደለ? አሁን ለምሳሌ እግዚአብሔር በመለኮታዊ ክብሩ ለማንም አልታየም ብዬ ዲል አደርጋለሁ። አልታየም በቃ አይታይምም፣ አልታየም አይታይምም ብዬ ዲል አደርጋለሁ። እኔ ታይቷል የሚል ካመጣ እኔ ከክርስትና እወጣለሁ ብዬ ዲል ማድረግ እችላለሁ። ምክንያቱም አይታይም መለኮት በመለኮታዊ ክብሩ ማጅን እግዚአብሔር በመለኮታዊ ክብሩ አልታየም፣ አሁንም አይታይም፣ ወደፊትም ሊታይ አይችልም። ይሄኛ እምነታችን ነው፣ ቦልድ ላይ የምናምነው እምነት ስለሆነ ማለት ነው። አንተ ገና ስለ ወደፊት እንኳን አይደለም የጠየኩ ስላለፈው ታይቷል አልታየም አያውቅም። ገና አግኝተኛል ቆስጠንጢኖስ ታይቷል አልታየም አላህ የሚለውን እንኳን አያውቅም። ይታያለው የሚለው እንኳን ቢሆን እሺ ሜይ ቢ ትንሽ ጥርጣሬ ውስጥ ሊገባ ይችል ነበር። አስቀድሞ ከዛሬ ስንት ዓመት በፊት አላህን ሰዎች አይተውታል አላዩትም? ይህንን እንኳን ሰው እኮ ነው አውቃለሁ ብሎ ሊሞግት የሞከረው ማለት ነው። ደህና ደሩ ሰዎች። ናኑሽ አለሽ? ኮንፊደንት ሆኖ መመለስ አይችሉም እስልምና ላይ በሚነሳ ጥያቄ። ይህን ነው በጣም ይብቃናል። ቆየን እናንተ እንደ ቀልድ
እውነት አለሽ? አይ አቡ እውነትና ናኑ ዛሬ ተምታታውብኛል። ናኑ ናኑም እንትን እኮ ነው ይህንን ጥቁር ድንጋይ እየሄዱ እየላሱ እየሳሙ ጭንቅል አስተሳሰባቸው እንደ ጥቁሩ ድንጋይ ሆነው ቀርቶ እስታክ አድርጎባቸዋል። እኔ ዘ ዎኪንግ ዴድ ብያችኋለሁ። ሙስሊሞችን ነው ግራ ግብት ስላሉ አሁን እኮ አልታየም አለ ዛስ ዋይን። ከዛ ሳመጣበት መረጃ ምን ሊለኝ መሰለ? አይ ለነከሌ ታይቷል ተዛ ሊለኝ ነው መልሶ። የትኛውንም ስታመጣ ያንኑ መረጃ ያይና አይ ለሱማ ታይቷል ይልሃል። ለጫላ ታይቷል እኮ ስትለው አይ ለጫላማ ታይቷል ይልሃል። ሌላ ጋር ሄደህ ደግሞ ለአበበ ታይቷል ስትለው አዎ ለአበበ ታይቷል ለሌሎች አልታየም ይልሃል። ለሁሉም ታይቷል ስትለው ደግሞ አዎ ሁሉም አይተውታል ይላል። እና እንደዚህ አይነቶቹን በቃ ኮንፊደንስ ካለ አልታየም ካልክ በቃ እምነትን ቦልድ ሊማስቀመጥ ነው። ምን ችግር አለው? እንደኔ ተምሮ ቢቀነጥስ እንደኔ ቶሎ ብሎ ትክክለኛውን መንገድ አይቶ ቢቀነጥስ። አንድ የመሐመድ የሰፈረ አጋንንት ሌላውንም እንዲህ በቀላሉ ይፈታል ብለህ ነው? ከአንተ ላይ ብዙ ጥቅም ካገኘ እኮ አጋንንቱም አይለቅም። አንተ ቶሎ ብለህ እጅ ለመስጠት ነው እንጂ አጋንንቱን ቶሎ አባረህ ወደ ትክክለኛው መንገድ መያዝ ነው። አስተምሮቱ ምንድነው? እሱ ሙሐመድን ነው እንድታመልክ የሚጋብዝህ። ነቢያችን እንዲህ ሙሐመድ እንደዚህ የሞራል ልዕልና የምናምን ምናምን በቃ የሰዎች ምሳሌ፣ አዛኝ፣ ሩሩ፣ ጨዋ በቃ እየተባለ ሲለቀስ ነው የተኖረው እና ሰዎቹ እውነት ይመስላቸዋል። ስለዚህ አሁን ስለ ሙሐመድ ምንም ነገር እንድታወራ እውነት መስሎናል። ሲያንከራትቱን የነበሩት በስማ በለው እየነዱን እንደ መንጋ ከብት አላስለቀሱም? አለቀስኩ እንጂ እኔ ስሙን ላይ እየተቀየረ ሲወለድ ከሊፋ የሆነው ወደ መሐመድ ይቀየራል። ሲያድግ መሐመድ ነኝ ይላል። ሮል ሞዴል ተብሎ ሮል ሞዴል እንደዚህ አይነት ቅንዘረኛ ነብይ እኔ የቅሌታም ሽማግሌ ነው ብዬ በጥፊ ልትለውሉ ትችላለህ። እጅ ጾመኛ ካልሆነ የ6 ዓመት ህፃን ልጄን ለወሲብ እመኛለሁ ቢለኝ አስበዋል። ልጅ ያላት ሚስትህን አንድ ሽማግሌ የ60 ዓመት ሽማግሌ መጥቶ ራስሽን ለወሲብ ልተኛሽ ቢላት ሚስትህን አስበው። አታጠናግረውም ይሄን ሰውዬ? ምን ማጠናገር ብቻ ለማጠናገርም አይበቃ እጅ አይሞላም። እንግዲህ እንደዚህ ነው ያደረገው። በ60 ምናምን ዓመቱ ህፃን ያላትን ሄዶ ራስሽን እንደዚህ ስጭኝ አላት። አሳልፈ ስጭኝ አላት እና የእሱኑ መንገድ ይዘው ነው እንዴ ታዲያ? የእሱኑ መንገድ ይዘው ነው ሁሉም እየተርከሰከሱ ያሉት። እና ከአንተ ባለ እጠበቃለሁ ባለች እና ንግስት ለአንድ ተራ ነው ያለችው። ሊተራሊ ቀደም ሲል ሰምታችኋል። አለ ብሏል። አልካደኝም ጀዋል። አንዲት ንግስት ለተራ ወንድ እንደዚህ ራሷን አሳልፋ ትሰጣለች ብላ ተጸየፈችው። እና በዚህ ደረጃ የተናቀ ነብይ አሁን ያለቅሱለታል። ይመቻቸው። ይህንን አስተምሮ ዞ ነው አሁን ስለ እኛና እናንተ ምናምን እኛ ጋር ታዲያ ስለ ወሲብ ስለ ስፐርም ስለዚህ ነገር አለ የምንማረው እኛ የመጽሐፋችን እንደዛ ስለኛ ቻሌንጅ ልታደርግ ስታነብ እኮ ራስህን ግዛ እንደዚህ አድርግ የሚል ነው። እንደናንተው አይደለም። እኛ እንደዚህ ከፍለህ እንደዚህ ወሲብ አድርግ እንደዚህ በእንደዚህ አይነት ቦታ ወሲብ አድርግ የሚል አስተምሮ የለ። የእኛ መጽሐፍ ስታነበው እኮ እንደናንተ አይደለም። ለዛ ነው ሙስሊሞች ወደ ደናደሩ በቃ ነው ወርጃለሁ። ሴትዮዋ ያለሽ አልመሰለኝም ምናምን ነው ሰላም ደርሽ ተኝታ ያለሽ መሰለኝ። ናኑ አለሽ? ናኑ ሚስራ አለሽ? ያ ወይ ቦስ ሶሪ ዝጊ ቤትሽን። እሺ ቦስ። እሺ ናኑሻ የሀቢብቲ ቆስጠይ እንዴት ነሽ? ወሰደሽ ነው እንዴ? ተኝቻለሁ በሚገርም ሁኔታ።
እዚህ ጋር እኔ እያዘጋጀሁላችሁ ነበር። እንዴት ነው ያጀማ? እስቲ ኢንስፔክተር ብሉ ጤና ይስጥልኝ። ኢንስፔክተር ብሉ ክቡር ፕሬዚደንት እንዴት ኖት? እንዴት ኖት? ጤና ይስጥልኝ። በእናት የሆነ ላይቭ ላይ የሆኑ 2 እስላሞች ጋር በእናት ምን አይነት እንደው ድድብና እንደሆነ ስለ ፍጥረት እያወራን ሰዓት አልተፈጠረም፣ ሰዓት የለም ይላል። ደግሞ አባ ቁርአናችን አለ ሰዓት ፍጡር አይደለም እግዚአብሔር አላህ ሰዓትን አልፈጠረውም አለኝ ማለት ነው። ከዛ ሰዓት ምንድን ነው ለአንተ እለዋለሁ ኮንሴፕት ነው አይለኝም። ተከራከርከው እንዴ አንተ? ሰዓት አልተፈጠረም እያወራው እኔ ራሱ በቃ ደደብ እጅን ስም አትቀበለውም እንዴ? አመሰግናለሁ ብለህ መቀበል ነው። ስለዚህ ስንት ፈጣሪያቸው እየጨመረ መጣ ማለት ነው። እኔ እኮ ደግሞ ጨመረ እኔ ራሱ በቃ ጭንቅላቴን አመመኝ። ከ30 ደቂቃ በኋላ በቃ ሰዓት ኮንሴፕት ነው የሆነ ቼንጅ እግዚአብሔር የሆነ ነገር ሲሰራ የእሱ ቼንጅ የምናውቀው እኛ እንደ ሰዓት ነው እንትን የምንለው እና ኮንሴፕት ነው እንጂ ሰዓት አልተፈጠረም፣ እግዚአብሔር ሰዓትን አልፈጠረውም ብሎኝ። በእነሱ አስተምሮ እኮ እንደዛ የሚል አስተምሮ ስላለ ነው። ግን እንዴት ነው ይሄን ተቀብለው የሚኖሩት? ማለት እንዴት ነው ጠየቅኩት። እሺ እግዚአብሔር ሲፈጥር መጀመሪያ የፈጠረው ነገር ምንድን ነው አልኩት። ከዛ እንትን ዩኒቨርስ ፈጠረ ሲለኝ፣ እሺ ስለዚህ ዩኒቨርስ ሲፈጠር በፊት ምንድን ነው ያለው ስለው፣ ለምን በፊት ለማለት ራሱ ሰዓት መኖር አለበት፣ የሆነ ነገር መኖር አለበት። ስለዚህ ሰዓት አለ ካልክ ከዩኒቨርስ በፊት ማለት አትችልም። አለ ካልክ ዩኒቨርስ ለዘላለም የኖረ ነገር ነው ማለት ነው አለኝ። ከዛም በኋላ ሰዓትና ዩኒቨርስ እንዴት ነው ዩኒቨርስ የመጀመሪያው ፍጥረት ሲፈጠር ሰዓትን አብሮ ነው የፈጠረው አልኩት። ለምን ከዛ በፊት ምንም አልነበረም። በቃ ምንም ማለት በቃ ምንም አልነበረም። ገባ አይደል? እኛ አሁን ምንም ብለን የምናስበው አይነት ሳይሆን ህይወት ራሱ አልነበረም። ገባ አይደል? ከዛን ሲፈጥር እግዚአብሔር ግን ሰዓትን ያኔ ነው ሰዓት የተፈጠረው አብሮ። ገባ አይደል? የሆነ ነገር ሲፈጠር ካሁን በኋላ ከዚህ በኋላ ይሄን ነገር አየ። ከዛም በኋላ በሁለተኛው ቀን ይሄ የተፈጠረ ሲባል በመጀመሪያው ቀን የመጀመሪያው ፍጥረት ሲፈጥር አብሮ ሰዓት ተፈጥሯል። የሆነ ነገር ሲከሰት አብሮ ሰዓት ተፈጥሯል። ገባ አይደል? ከዛ ይህን እንትን ስልለት አይደለም ሰዓት አብሮ ሳይሆን የተፈጠረው እኛ የሆነ ነገር ሲፈጠር እኛ የሚመስለን ነው እንጂ ሰዓት አብሮ ተፈጥሯል ማለት ዩኒቨርስ ለዘላለም ኖሯል ማለት ነው ሲለኝ እኔ አሰብኩ፣ በጣም አሰብኩ እና በጣም እንደንትን አስተምሮ ማለት እንዴት ነው ለዘላለም ሊሆን የሚችለው? ሰዓት አልተፈጠረም ማለት ዩኒቨርስ ዘላለም ነበረ ማለት ነው። ማለት እንዴት ነው ሊያስኬድ የሚችለው? እኔ ራሱ እሱ እኮ ነው በጣም እንዴት ብለው እንደሚያምኑ ታውቃላችሁ? ይሄንን የተፈጠረ ከሆነ ጊዜ አለው ማለት ነው አለ ስታርቲንግ ፖይንት አለው። ተፈጥሯል ግን ዓለማዊ ነውነትን ሊያስይዝ አይችልም ማለት ነው። ኖ እንዴት መሰለ ባይዘው ይሄንን ሚስ አንደርስታንዲንግ የፈጠረው መሐመድ ነው ራሱ። ይሄ ሴክት የሚቀበለው አስተምሮ ታይም ላይክ እንደ መላእክ ወይ የሰው ልጅ ወይም እንደ ጂኒ ምናምን ነገር አንድ ክሬቸር አይደለም ብለው ነው የሚያምኑት። ግን ክሬሽን ነው። ይሄ ደግሞ ክሬትድ የተደረገው በአላህ ነው ብለው ነው የሚያምኑት። በፕሪስላሚክ ጊዜ ምን የሚያረጉ ሰዎች ነበሩ መሰላችሁ? ጊዜ ነው እንደዚህ እኔ ላይ እንደዚህ ያደረገብኝ፣ ሰዓት ነው እኔ ላይ እንደዚህ ተጫወተብኝ ምናምን ነገር ብለው ይረግሙ ነበረ።
እና ማሜ ይመጣና ኧረ ሰዓት እንደዚህ አትብሉ ምናምን ነገር ሁሉም ነገር የሚሆነው በአላህ ምክንያት ነው። ሶ ይሄ ከዚህ ውጪ ነው ብሎ ባለው መሰረት ነው በቃ ተደርጎ ይሄ አስተምሮ የመጣው። አንዳንዶቹ ግን አይ በስነ ስርዓት ይሄ ክሬሽን በቃ እንደ አንድ ነገር የተፈጠረ ነው፣ ካለመኖር ወደ መኖር የመጣ ነገር ነው፣ ስለዚህ ፍጥረት ነው ብለው ምናምን ነገር ይከራከሩበታል። የሆነ ዲቤት ሰምቼ ነበር ከሺያ ነው መሰለኝ ሲከራከሩበት ሰምቼ ነበር የሆነ ጊዜ። በጣም ነው የአስተምሮ እንዳስተምሮ የሚቀበሉት ራሱን አልመሰለኝም። ይሄ ምኑ የደደበ ነው ብዬ እኔ ደግሞ ወጣሁ እንትን ሲለኝ መጨረሻ ላይ ደግሞ እኮ አውቀዋለሁ በቲክቶክ በጣም እንደዚህ እንትን አሁን እዚህ ሀገር የሚኖሩት አብዛኞቹ ሙስሊሞች እንደዚህ ራዲካል በሻሪያ እንትን የሚሉት አሉ አይደለ? በዛ እነሱ ጋር ነበርክ እንዴ? እነዛ ጋር ነበርክ እንዴ? እነሱ ናቸው እዚህ ሀገር አሁን እንደዛ የሚኖሩ እዚህ ሀገር የሚኖሩት እስላሞች በአብዛኛው ጊዜ እንደዛ አይደሉም። ግን እነዚህ በቃ የቁርአንን በትክክለኛው የሚከተሉና እናቴ ሃይማኖቷን ብትለውጥ ብትክድ ትገደል የሚሉ ናቸው እነዚህ ማለት ነው። እና እንደዚህ አይነት አስተምሮ እንዲ ደግሞ ያለኝ ሌላ ነገር እግዚአብሔር ይቀየራል በእናንተ አስተምሮ ይቀየራል አላለኝም። እስቲ አብራራልኝ እለዋለሁ። የሆነ ነገርን ካለመፍጠርና ወደ መፍጠር ሲሄድ ተቀየረ አይለኝም። እንደዛም የሚያስቡ አሉ። ግን ያው ባስተምሮ የሚሰበር ነገር ስለሆነ ይሄ እንትን የሚያረጉት መጀመሪያ ስጋን ስላለበሰ ካለመልበስ ወደ መልበስ በሚሄድበት ጊዜ ተለውጧል የሚል አመለካከት አላቸውና ስለዚህ እግዚአብሔር ተለወጠ እያላችሁ ነው። ግን የኛን አስተምሮ አያውቁትም። ያለመለወጥ ያለመቀላቀል የሚለውን የስላሴ አስተምሯችንን አያውቁትም። በጣም የሚስጥረ ስጋዌ አስተምሯችን ይቅርታ። ኤኒዌይስ ሙስሊሞች ካላችሁ እንቀበልና ቪኪያ ኡስታዝ የሆነ ነገር ሊያሳዩ ነበረ። አቋራጥነት አላቋረጠችኝ። እኔ አይሰማኝም ነበር ነው ለዚያ ነው ዝም ያልኩት። ይቆራረጣል። እንዴት አላችሁ? ቸራላችሁ? የሰላም ብያለሁ። አይ እንትን እኮ ሲነሳ ስለ ዘመን ብቻ ሳይሆን ስለ ጊዜ በራሱ ሰዓት በራሱ የተፈጠረ ነው ወይስ አይደለም የሚለው እንትን ሲነሳ አንዳንዴ ቀይ መስመር አለ አይደል? እሱንም እየጠበቅን በክርስትና ያለውንም ማለት ነው ሁሉንም ገፋፍተን አንተን እንደ እንትን ማንሳት ሳይሆን ሁሉንም ላይ መጨቃጨቅ የለብንም። በእኛ ዘንድ አከራካሪ ስለሆነ ፍልስፍና ነው ሲጀመር፣ ፊሎሶፊስ ነው፣ ፍልስፍና ነው። ምንም የተፈጠረ ነው ቢሉ ጥሩ ማዕመክ ነው የሚያቀርባሉ። ቆይ ላሳያችሁ። ጊዮርጊስ ወልደ አሚድ የታሪክ ሰው የሚያቀርበውን ላሳያችሁ። ጊዮርጊስ ወልደ አሚድን ታውቁታላችሁ አይደለ? መተርጉማንም ይጠቅሱታል። የታሪክ ሰው ነው ልክ ለዮሴፍ እና ምን ይላል? ነገር በእንተ ዘመን የሀብሩ ሰብ በእንተ ነገር ዘመን ይላል። ያው ክፍል ሰዎች ስለ ዘመን ስላልተስማሙበት ክፍል ይልና ቦእምኒሆም ይላል ከእነርሱ መካከል አሉ ይላል ዘይቤ አልቦ ጥንተ ዘመን ይላል። ከእነሱ መካከል ምን የሚላሉ ለዘመን ጥንት የለውም ያ ማለት የተፈጠረ ነው የሚሉ አሉ። ግን ይህ ሀብሩ ይላል አስቀድሞ በዚህ ጉዳይ አልተስማሙም፣ ያው ህብረት የለም ይላል። ፊሎሶፊስ ነው አስቀድመን